ምክንያት ኦሬዲ እኛን ለመበቀል እኔና ሄርሜላን ለማለያየት ነው። ይሄ ግልጽ አማርኛ ነው። ሩምም ድረስ የጠራቻት ቪዲዮን ካየክ እኔና ሄርሜላን ለማለያየት ነው። አትችልም። ምክንያቱም እኔ ባቋ አብርሃም እንደዚህ አልነበረም። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው የተረዳሁት በጣም ብዙ ነገሮችን ለማወቅ ችያለሁ። ግልጽ ነው። ሲጀመር የሩታ የፈረንጁ የፍቅር እንዲሁም የኤፍሬም ስራ እንደሆነ ግልጽ ነው። አሁን ማየት የፈለገ ሰው ማወቅ የፈለገ ሰው በእርግጠኝነት ይሄ ነገር ጠፍቶበት አይደለም። ከመጀመሪያው ጀምሮ ያለው እየተሰራ ያለውን ነገር እዛ መንገድ ላይ ፈረንጁን የቀረጠን ያ ሁሉ ነገር ሲቀረጥ አሁን ምንም ነገር ማቆጣ ታሪክ የለም። ከዛም በኋላ ደግሞ ሩም ውስጥም እንደዛው ሩም ሆኜ እንደገና እነሱም ጠራቻቸው፣ እነሱ መምጣታቸው ይሄ ሁሉ እነዚህ ነገሮች በሙሉ ስታይ ተነጋግረው እንደሆነ እነሱ ያስታውቃል። ሁሉ ነገር ግልጽ ነው። እነሱ ይነጋገሩ። እሺ እነሱ እኮ ምንም ነገር ሊያደርጉ ይችላሉ። ያው ከዚህ በፊት ብዙ ተንኮሎች ስለሰሩ ያው እናውቃቸዋለን። ግን አንተ እንደዚህ አይነት ወጥመድ ውስጥ እንዴት ትገባለህ ነው አሁን የኔ ጥያቄ ማለት ነው። እናንተ አሁን የቻናል ቤተሰቦች መጀመሪያ መኪና ውስጥ የነበረውን ቪዲዮ አይታችሁ ከሆነ እውነት ነው እውነት አይደለም የሚለው ነገር አይደለም። ምክንያቱም ቀጥታ የተቀረጸ ቪዲዮ ስለሆነ እውነት ነው። ግን አብርሃም እንደዚህ አይነት ወጥመድ ውስጥ እንዴት ሊገባ ቻለ? ማለት ሄርሜላ እንደዚህ አይነት ቦታዎች አትሂድ አታገኛቸው እያለችው እሱ በድፍረት እንደዚህ አይነት ነገር እንዴት ሊያደርግ ቻለ የሚለው ነገር ነው ጥያቄ ሊሆን የሚችለው እንጂ እነሱማ ምንም ነገር ሊያደርጉ እንደሚችሉ ግልጽ ነው። ቲክቶክ ላይ እኔና ፍቅር መኪና ውስጥ እየተሳሳምን የሚመስል ቪዲዮ አድርገው ቀርጸውናል። እኔ ግን ምንም ማቆም ታሪክ የለም። ያንን ቪዲዮም ሳየው በጣም ነው የደነገጥኩት እኔ ራሴ ማለት ነው። ገባክ? እንደዛ አስመስለው ምናምን እንዴት እንደተቀረጸ ሲጀመር ደግሞ ሁሉም ነገር ሬዲ ሆነው ተዘጋጅተውበት ምናምን እንደሆነ ግልጽ ነው፣ ያስታውቃል። ያ መጀመሪያ ከዚህ በፊት እንደዚህ ኢንተራክሽን አታሳይም እርግጠኛ ነኝ። ከዛም ባለፈ እኛ የቆምንበት ጋር ፈረንጁ እንዴት ሊመጣ ቻለ? እንዴት ሊቀርጽ ቻለ? ይሄንንም ማወቅ ትችላለህ። ገባክ? አብርሃም አሁንም እንግዲህ ህዝብ በግልጽ ያየውን ነገር ልትክድ እየሞከርክ ነው። እኔና ፍቅር እየተሳሳምን የሚመስል ቪዲዮ ምናምን አድርገው እያልክ ነው። ይሄ እኮ ሁሉም ሰው ያየው ነገር ነው፣ በግልጽ የታየ ነገር ነው። መቼም እንደዚህ አይነት ቪዲዮ ውሸት ነው ብለህ አታምንም አይደለ? ግን ምንድነው አንተ እዛ ጋር ምን ትሰራለህ ነው? እነሱ ወጥመድ ውስጥ እንዴት ገባህ ነው? ገብቶሃል? ምንም ይሁን ምንም እንግዲህ ተጣልታችኋል ከነሱ ጋር ከነ ሩታ ከነ ፍቅር ተቀያይማችኋል። አንተ እዛ ጋር መጨረሻ ላይ ቪዲዮ አይታችሁ ከሆነ የቻናል ቤተሰቦች መጨረሻ ላይ ስትሄድ ራሱ በስነ ስርዓት ቻው እያላት ነበረ። እንዴት ነው እንደዚህ በስነ ስርዓት እያወሩ ቻው እያላት ምንም አላቅም የሚለው እንዴት ሊሆን እንዴት ነው? ታይተው ኦኬ ተሳሳም ነው ብለሽ የምታስቢው አንቺ እንዴ? እስቲ ጠይቋል። ተሳሳምኩም ነው ይላል። አፍ ካለው ይመልስልክ እሱ። እሺ እሱ ምን አፋለውና ምን ብሎ ያወራል? አይወራም እንደ ነገር። ዋናው ነገር ምንድነው? ፈረንጁ የጠራው ቪዲዮን የቀረጽኩ አንተ ነህ አይደለ? ይኸውልህ እኔ ምንም አሉንም በነገር ላይ ይጠየቁን ያደስልኝ። እሺ እኔ ነኝ። ቴንክ ዩ። እሺ ለምን ቀረጻችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ልብ ብላችሁ ከሆነ መጀመሪያ ላይ የዛን ቀን በዛች አጭር ቪዲዮ ላይ ተናገርኩት ነገር አለ። ይሄ ቪዲዮ የቀረጸው መንገደኛ አይደለም፣ ሆን ተብሎ ፍቅር ሆን ብላ አስባበት ቪዲዮን የሚቀርጽላት ሰው አዘጋጅ የተሰራችው ነገር ነው ብዬ ነበር። እሺ እሷ አስባበት ስራው የፈለገችውን ነገር ታስብ፣ ተንኮልም ታስብ፣ የፈለገችው አስባ ቪዲዮን ታስቀርጽ። ግን አብርሃም በዚህ ልክ እሷ ጋር ቀርቦ እንደዛ አይነት ነገር ለማድረግ ለምን ፈለገ ነው? ገብታችኋል አይደለ? እንግዲህ እዚህ ጋር ያለውን ላይፍ ታውቃላችሁ። ይህንን ነገር ለማድረግ ለምን ፈለገ ነው እንጂ እነሱም አቅደውበት እንደሆነ እኮ ግልጽ ነው። እዛ ጋር ማቆማችንን ማን ነገረ እንዴት እንመጣቻል? ያን ነገር ጠይቀው ዳኒ ይቀጣ ባቆራ ችግር የለውም። እዛ ጋር ለምንድን ነው ማጠይቀኝ? አንተ በነገር ላይ አንተ አልገባህም እንጂ እያመነልህ ነው። እዛ ጋር መቆማችንን ማን ነገረ ማለት ኦሬዲ ቆሞ ነበር ማለት ነው። እንዴ ሳይቆማ ቪዲዮ ኖ ሳይቆማ ቪዲዮ እንዴት ሊቀረጥ ይችላል? ኦሬዲ እኮ ቆሟል እኮ። እዛ ጋር የተፈጠረው ነገር እኮ ኤዲት አይደለም እኮ ሪል ነው። ግን እሱ እንዴት ሊያክሻለ? ጎበዝ እንደዚህ ማመንህን ጥሩ። እሺ እንዴት ሊያክሻለ? በጣም ብዙ ነገሮች ለማወቅ አንድ ሰው ከፈለገ ምንም ነገር ለማወቅ ቅርብ ነው። ኦኬ አንድ ነገር ለማወቅ ይሁን እንጂ ከአብርሃም ጋር ብዙ ነገር አሁን እኮ ዳኒ አብርሃም ምን እንደፈለጋችሁ ራሱ ግልጽ አይደለም። እናንተ የተደረገውን ነገር እውነት እንደሆነ ታውቃላችሁ። አሁን ያንን ነገር ለምን አደረገ ነው እንጂ ለምን ተቀረጸ ከሆነ እነሱ ግልጽ ነው አላማቸው። እናንተ ግን አብርሃም ግን ለምን አደረገው ያንን ነገር ምንም አላቅም ማለቱ ራሱ እንዴት ነው ላያቅ የሚችለው? ያደረገውን ነገር አያቅም እንዴ? ኧረ ተው ዳኒ ተው እንዴ! አትድረሱብኝ አልደርስባችሁም ብሎ ሄርሜላ ይህን ነገር እንደማትፈልገው እንደምትቀየመው እያወቀ ያንን ነገር እንዴት ሊያደርግ ቻለ? እንዴ አያስብም እንዴ? እሱ ራሱ በዛ ልክ መጨረሻ ላይ ሲደሰት አይታችኋል። ቻው ሲላት ምናምን ፍቅርን ያደረጉትን ካደረጉ በኋላ ቻው ሲላት አይታችኋል አይደለ? ለምን ማለት ነው እንደዚህ አይነት ነገር እንኳን ብታስብ ለሱ አሳይተ ነገሮችን ሶልቭ ማድረግ እንጂ አደባባይ ላይ ለሚዲያ እንደዚህ አሳልፈ መስጠት ብዙ ነገር አሳልፈሃል ከአብርሃም ጋር ገባህ አይደለ? አብርሃም ላንተ ወንድም ነው
ገባ እንዳሳለፍከው ብዙ ነገር ላይ እንዴት ነው በምን አይነት ጭካኔ ነው አንተ እንደዚህ አይነት ነገር አሳልፈህ ለሚዲያ የምትሰጠው? ከዚህ በፊት እሱን አስታውሰን መሰለኝ ብዙ ነገሩን ሸፍነን ምንም አላደረገም እያለን ሁላችንም እኛ ብቻ ሩታ ራሱ ሁሉ ነገሩን እያወቀች ምንም አላደረገም ብላ እየሸፈነችለት የነበረችው ምንም ነገር ብዙ ነገር ስላሳለፉ ብዙ ነገር ስላደረጉ ነው። ገብቷል። ይሄ ቪዲዮ መለቀቁ ለብዙ ሴቶች መማሪያና ለብዙ ሴቶች እንዲጠነቀቁ የሚያደርግ ቪዲዮ እንጂ ምንም የሰራው ወይም ደግሞ ምንም የሚጎዳ ነገር አይደለም። እዛ ላይ እንዴት ነው የሱን ስም የማያጎድፈው? የሱ ከዚህ በላይ ስንቴ ይበላሻል ስሙ። አሁን ዳኒ እየተከራከረለት ያለው የአብርሃም ሚስጥር ለምን አልጠበቅክለትም ነው። መቅረጹን ቀረጽክ፣ ግን አደባባይ ላይ ወይም በሚዲያ ለምን ለቀቀው ነው ያንን ቪዲዮ እያለው ያለው። እንዴ አንተ አብርሃም ማድረጉን አትከራከርም እንዴ? አብርሃም ያደረገውን ነገር ልክ ነው ብለህ ነው የምታስበው እንዴ? ለምን ያደርጋል? ሲጀመር አብርሃም እዛ ጋር ድረስ ለምን ሄደ ነው ጥያቄው እንጂ ለምን ቀረጸ ከሆነ ያው ለምን እንደቀረጸ ግልጽ ነው። እንዴ እዚህ ጋር ያለው ከማን ጋር እንደሆነ ከነማን ጋር እንደሚሰራ እኮ ግልጽ ነው። ስለዚህ አቀደውበትም ይሁን አስበውትም ይሁን ያደረጉት ነገር አደረጉ አይደለ? ግን የኔ ጥያቄ አብርሃም እንደዚህ አይነት ቦታ ለምን ሄደ? ይሂድ ይሸኛት፣ እሺ ሸኝቷትም ነው እንበል። ግን በዛ ልክ ግን ከሷ ጋር ያለውን ቅርርብ እንዴት ሊሆን ቻለ ነው? በዚህ ናህል ልክ ሊቀራረባትም አይችልም። ገባ? እንደዚህ አይነት ቀረጹ ደስተኛ ነሽ? እንደዚህ አይነት ቪዲዮ ስላ የአብርሃም ቪዲዮ ሆንታው ደስተኛ ነሽ? ስላለ በጣም ደስተኛ ነኝ። ለምን አትልም? ባጠፋ ቁጥር ሁሌም ጣቱን የሚቀስረው እኔ ላይ ስለሆነ ትናንትና እንኳን ባደረገው ነገር እኔ ላይ ነው ጣቱን የሚቀስረው። አንተ ሄድና ማቅጠብ ይያለው እንዴ? አንተ ሄድና በሰው ህይወት ላይ ቺት አድርግ ብያለሁ እንዴ? ሁሉ ነገር ጥንት እንደሆነ ያስታውቃል። ለምን ይዋለ ወይ ሻንተ እንደምታስበው የተዘጋጀበት ነገር ነው። ሰው ተዘጋጅቶ ነው ያደረገው። እንደዚህ አይነት ተረተረት እናንተ ሁሌ ጉዳችሁ ሲወጣ እንደዚህ አይነት ተረተረት ተዘጋጀ፣ ተቀናጀ፣ አቀናጀ ምናምን የሚሉት ነገር መጠቃቀም ትወዳላችሁ። እሺ እንዴ ሊገኝ ይችላል ፈረንጆ ግን ደግሞ አንድ ነገር ልንገርህ እዛ መኪና ውስጥ ቺት እንዳደርግም ሆነ እንዲሳሳ ሩታ ምክንያት ልትሆን አትችልም። እሺ እዛ መኪና ውስጥ የነበረውን ነገር እሺ አስበውበት ነው ተዘጋጅተው ነው ቀረጾት እንበል። ገብታችኋል? እሺ አደረጉት። ግን አብርሃም ሁለት ቀን በሙሉ እዛ ሩም ውስጥ ሲሆን እንዴት ነው ራሱን የማያውቀው? ጥያቄ የሆነብኝ ነገር ያንን ነው። እንዴት ነው በዛ ልክ ስልክ ሲደውል ሄርሜላ ሲደውል እያንዳንዱ ነገር የሁለት ቀን በሙሉ እሺ ደንዝዞ ነው ራሱን ስቶ ነው በምን ሁኔታ ነው ሩም ውስጥ ሁለት ቀን በሙሉ ራሱን ሳያውቅ ከፍቅር ጋር የሚያሳልፈው? እንዴ ይሄ ነገር ራሱ እንዴ ኧረ እኔ በጣም ጥያቄ እኮ ነው ሆነብኝ። እንዴት ነው ራሳቸውን እኛን ለመፎገር ወይም ምንም እንደማያውቅ ለማድረግ እየሞከሩ ያሉት ማለት ነው። ቪዲዮውን እዛ ቦታ ላይ መቼም በሽታ አይደለም መጥቶ የቀረጠን አይደለ? ስለዚህ ከፍቅርም ጋር ሶስታቸውም ሆነው ሆን ብለው የተደረገ ነገር እንደሆነ በደንብ ያስታውቃል። ሲቀጥል ደግሞ ቀረጻውን ካየኸው ቪዲዮውን ኦልሬዲ ቆሞ እንደጠበቀ ያስታውቃል። ሁሉም ነገር ቆሞ ነው እየጠበቀ የነበረው። ገባክ? ስለዚህ ለኛ ብዙ ነገሮች ግልጽ አድርጎልናል ብዬ አስባለሁ። ከዛም በላይ ደግሞ ሩም ውስጥ እንኳን እሷን ጠርታ ማሳየት ለፍቅር ምንም ጥቅም የለው። እሷን ለምን ጠራቻት? መጥራ ካለባት ሄርሜላን ብቻ ለምን አልጠራችም? እኔ አደርጉም አይደለም ሆን ብለው ነው ያደረጉት። ተዘጋጅተውበት ሄርሜላ ከአብርሃም ለማለያየት ሆን ብለው ነው ያደረጉት። ግን እዚህ ወጥመድ ውስጥ አብርሃም መግባት አልነበረበትም ነው የምለው። ግን እሱ በዚህ ልክ እሷን ፍቅር ይህንን ልታደርግ እንደምትችል ባለፈው አይታችኋል። ከሩታ ጋር ያደረጉት ነገር ሄርሜላ ላይ ይህንን ሊያደርጉ እንደሚችሉ እያወቀ ደግሞ በቀደም ራሱ ሄርሜላ እንታረቅ ከነሩታ እንታረቅ ሲሏት አይ ያሰቡት ነገር አለ ብላ ጠርጥራ ተናግራ ነበረ እና ተወያለችው ነበረ። አብርሃም ግን እስከመቼ በዚህ መልኩ እንደሚሸወድ ራሱን እንደማይጠብቅ ብቻ ሊገባኝ አልቻለም። ኦሬዲ ያደረጉት ነገር አደረጉ። አሁን ምን ሊመጣ አይችልም። አብርሃም እንግዲህ ቀጥታ ታይቷል። ሩም ውስጥ ያደረገውን ነገር ታይቷል። ሁሉ ነገር ቪዲዮ ተለቀቀም አልተለቀቀበትም ምንም ሊመጣበት አይችልም። እንግዲህ ከቻለ ድጋሚ ሄርሜላን ይቅርታ ያው የተለመደ ነው ይቅር ካለችው እንግዲህ እናያለን። ግን ከዛ ውጪ አብርሃም ይሄደበት ያደረገውን ነገር ልክ አይደለም ብዬ ነው ማምነው። መቅረብ አልነበረበትም እነሱ ብዬ ነው ማምነው። እነሱ እንደሚሰሩበት እንደዚህ አይነት ሴራ እንደሚሰሩ ግልጽ ነው። የሆነ ፕሮግራም ተጠርቼ ነበረ። እኔ ፍቅር መኖሯን አላውቅም። እዛ ፕሮግራም ላይ እንደ ድንገት ነው እዛ ፕሮግራም ላይ የተገናኘ ነው ማለት ነው። እዛ ፕሮግራም ላይ እየሳቀን እየተጫወትን ብዙ ሰው ነበረ ምናምን በስነ ስርዓት እየተዝናናን ነበር። መጠጥም ነበር ምናምን መጠጥ ጠጥቻለሁ እውነቱን ስነግርህ ማለት ነው። ከዛም በኋላ ግን የተፈጠሩት ነገሮች እያንዳንዱ ነገሮች ማውቃቸው ነገሮች አይደለም። ተረዳኝ። ፈረንጁንም የቀረጸው ቪዲዮ እኔ ምንም ማውቀው ነገር የለም። ዳን ገባክ? እውነት ቢኖራቸው ደግሜ ቪዲዮውን ቼክ ሳደርገው ፕራይቬት አድርገውታል። የለም ተደልቷል። ቪዲዮውን ለምን ደለቱት? ለምን ፕራይቬት አደረጉት? ገባ? ነገ ከነገ ወዲያ በህግ እንደሚጠየቁ ስላወቁ ነው እንደሚያስጠይቃቸው ስላወቁ ነው ቪዲዮውን የደለቱትና ፕራይቬት ያደረጉት ማለት ነው። ተረዳኝ። እነሱ ፕራይቬት ያደርጉት እንጂ ደግሞ ሰዎች ጋር ሞልቷል ቪዲዮ። ስለዚህ ያንን ቪዲዮ እንኳን እኔ ምንም ሳይሆን እንኳን ደንግጫለሁ። ገባ? ከፍቅር ጋር እንደዛ ቁጭ ብዬ እንደዚህ ምንም ላደርገው አልችልም።